ምክንያቱም ይህ የበቀል ጊዜ ነው በማለት የሚናገረው የቅዱስ ሉቃስ ወንጌል አይቀርማ ይህ የበቀል ጊዜ ነው፣ በምሕረትም በቸርነትም በኩል ለወገኖቹ ሊበቀልላቸው በክፉዎቹ ደግሞ የክፋታቸውን ዋጋ ለመስጠት እግዚአብሔር ስራውን ይሰራል። አባብላታለሁ ይላል ትንቢተ ሆሴዕ ምዕራፍ 2 ላይ ቁጥር 19 ላይ አባብላታለሁ እምቢ ስትለኝ ወደ ምድረ በዳ ወስዳታለሁ፣ ያን ጊዜ ለነፍሷ እናገራለሁ። እንደገና ቁጥር 16 ላይ እምቢ ስትለኝ መንገዷን እንዳታገኝ በእሾህ እዘጋለሁ። አሁንም እምቢ ስትለኝ ቅጥር እቀጥርባታለሁ፣ ማለፊያ የለም። እንደዚህ ነው የእግዚአብሔር አምላክ ኃይልና ጥበብ። እንዲህ ያባብላል፣ ለብቻ ይነግረናል። አንዳንዴ ብቸኝነት ሲሰማን አለ ምክንያት አይደለም። የብቸኝነት መንፈስ ሲይዘን ወደ እግዚአብሔር እንድንጠጋ አንዱ ትግል ነው፣ አንዱ ምልክት ነው። ሰው ሲርቅ፣ ሁሉም ሲሸሽ፣ ሁሉም ሲለየን፣ አለ የምንለውን ስናጣ የዚህ ጊዜ ወደ አምላክ እንድንቀርብ ምልክት ነው። በሌላ በኩል በመንፈሱም ደግሞ ለብቻ እንድንቆዘም፣ እንድናደቅስ፣ በር ዘግተን እንድንጮህ የማድረግ ስሜቱ ቶሎ እንድንነቃበትም ጭምር ነው። እሱም ያነቃል። እንዲህ በሚሆንበት ጊዜ አቤቱ ጌታ ሆይ ጠላት ከቦኛል፣ ውስጤ ብቸኛ ነው፣ በቅዱሳን እርዳኝ፣ በቅዱሳን መላእክት ጠብቀኝ፣ ወገን የለኝም፣ ዘመድ የለኝም፣ ገንዘብ የለኝም፣ አንተ ገንዘብ ሁን። 3 ደቂቅን አለ አገራቸው አገር ሰጠህ፣ አለ ክብራቸው ክብር ሰጠህ፣ በእሳት ውስጥ አሸነፈህ። አምልኮቱን የገለጽክባቸው ከፊታችን ትልቅ አርአያነት ያላቸው ኃይሎች እነሱን እንዳሰብህ እኛንም አስበን ልንል ይገባል። ከክፉ ጠላት አንዱና ክፉ ባህሪው ብቸኛም ማድረግ ሌላው ዘዴው ነው። አሁን ለብቻ የሚቆዝሙ ልጆች አሉን። በር ዘግተው በዚህ የመናፍስቱን ዓለም በጌሙም በምኑም በዚህ በቁማሩም በምኑም የሚቃዥ ሕይወት እንዲኖራቸው ራሱ የጌሙ ኢንዱስትሪ በጠላት የተቃኘ ከመናፍስት ግብር ጋር የተያያዘ ብዙ ስውራን ኃይሎች እየገበሩ ሀብት ገንዘብ ለማግኘት የሚደረገው ጥረት ዛሬ ብዙ ሚሊዮን ዶላሮች በዲያብሎስ እጅ ውስጥ ነው ያሉት። ሰውን ለመግዛት፣ ሕይወቱን ለመቆጣጠር፣ አቅጣጫውን ለማሳት፣ እድሉን ለመስበር፣ ታሪክን ለማዋረድ፣ የቀደሙ የአባቶችን መንገድ ለማፍዘዝና ለማደንገዝ ብዙ ገንዘቦች ወጪ የሚደረጉት በቀደሙት እምነቶች ላይ ዲያብሎስ አሸናፊ እንዲሆን የሚሰሩ ብዙ ናቸው። እኛ ያው ፈዘናል። የሀገር ቤቱ ፈዛዛ አለ፣ እዚህ ስንመጣ ደግሞ ሌላ ፍዝ አለ። የሀገር ቤቱ አይነ ጥላ አለ፣ እዚህ ስንመጣ ሌላ አይነ ጥላ አለ። ተደራርቦ መርሳትን ሕይወታችን አድርገነዋል። ብዙ መልካም ነገር እየረሳን ያለ ነው እና አባብላታለሁ እምቢ ስትለኝ ለነፍሷ የዛን ጊዜ እናገራለሁ። ለነፍሳችን የእግዚአብሔር ቃልና ሚስጥር በባህሪያችን ውስጥ ብዙ መንገድ ሲገለጥ በማይገባን ሁኔታ ውስጥ ነገሮች እያለፉን ሲሄዱ ከእውነት እያመለጥን ከበጎነት እየራቅን እያንዳንዷ ሰዓት ለራሳችን ብቻ ለስጋዊ ነገር እናውላለን በምናደርገው ጥረት ውስጥ በረከቱና የእጃችን ተስፋ እየተለየን ባዶነትን ዘወትር እያያዝን እንገሰግሳለን። በዚህም ምክንያት በጎ ነገርን ረስተናል። ስለዚህ የጣዖት መናፍስት የበጎነትን መንገድ ከሚፋለሙበት አንዱና ትልቁ ማስረሳት ነው። ነገሮችን እየረሳን እንድንመጣ እንጠቃለን። ጸሎትን ተረሳን፣ ለነገው ብርሃናችን ማን ነው የድላችን መሪ?
አምልኮትን ከረሳን፣ መስገድን ከተውን በአካላችን ላይ ያለው ማን ነው አዛዡ? ይህን ክፉ ጠላት የምንለይበትን መንገድ ካላወቅን እንዴት ነው ለመኖሩ? አንዳንድ ምልክቶችን እኮ ለማወቅ አሁን በጣም ቀላል። ይህ መቁጠሪያ ስትጠቀሙ በምትገርፉበት ጊዜ በመጀመሪያ ደረጃ ሰውነትን መብላት ስትመቱት ከዚህ የሚኖርበት ቦታዎች አሉ። እዚህ ልብ አካባቢ ማሰቢያ ክፍል ነው። ከጀርባ ከትከሻ ይጫጫንሃል። በቀኝና በግራ በኩል መክበድ ስሜቶቹ ናቸው። ብርድ ነው ብለን ማጠናቀቅ የለብንም። የሱ መክበድ በሞቀም ጊዜ በበረደም ጊዜ ትከሻን ይከብድሃል። ፈረሴ የሚለው ለዚህ ነው። ትከሻና ትከሻ ላይ ቁጭልና አንተ የምታየው ያያል። የሰውነትን ጉልበት ያደክማል። የአስተሳሰብህን መዝገብ ያበላሻል። የቀጣዩን ተስፋና ራዕይ የምትይዝበትን የአእምሮ ስሜት ያኮስሳል። ቋንቋህንና ንግግርህን ይደበላልቀዋል። ስለዚህ እዚህ ትከሻና ትከሻ ላይ በመቁጠሪያ ስትመቱት መብላት፣ ሁለተኛ ማቃጠል፣ ሶስተኛ መውረር